የሚወደው ማለት ነው። እንዳልኳችሁ ቤቱ በጣም ስለሸተተ አሁን የሚያጥቡ ሰዎች ያሉ አይደለ? እነሱን አስመጥቼ እያሰጠሁት ነው ፍራሾቹን ምናምን ማለት ነው። በጣም አረንጓዴ ስለሆነ ሽታውን በጣም ስለሚሸት ግዴታ እዛ ሂጄ ሽታው መልሶ ያን ነው የሚሸተው እና እያጠቡልኝ ነው ልጆቹ። ይሄን ይመስላል። አሁን ታጥቧል። ውሃ ግን ብዙ የለውም። ፀሐይ ሲመታው እዛው ይደርቃል አሉ እና ይሄን ይመስላል። እንግዲህ አመሰግናለሁ ቤተሰዋ በእናንተ ላይ ነው ወላሂ። እና አሁን ደግሞ ያደርቁታል። እንግዲህ ያደርቁ ደግሞ አሳያችኋል። ሸብቶ ምናምን ስላችሁ ይኸው እንደዚህ ነው እንግዲህ ቀልድ አይደለም። አሁን ይሄ የሸረበተው እና ነጭ ስለሆነ አሁን እዚህ ላይ በደንብ ይታያል። እዛኛው ላይ ግን እንደዚህ አልነበረም። ትንሽ ያኔ ዝንጉርጉር ነገር ስለሆነ ይሄ አሁን እንግዲህ ምን አደርገዋለሁ አሁን ይሄኛውን ግን እንዳልጥለው ውድ ነው። 3 ሺህ ብር ተገዝቶ እንዴት እጥላለሁ? እንዲያስቡት እስኪ እንደገናስ እንዴት እገዛለሁ? አሁን የ3 ሺህ ነው የተገዛው። አሁን ደግሞ ልግዛ ብል ይጨምራል። ለዛ ይዋሳጠብኩ ማለት ነው። ትራሶቹን ደግሞ ያልፈታኋቸው ትራሶች አሉ 1-4 እነሱን ይዤ እሄዳለሁ። ይሄ ደግሞ በጣም ስለሚሸት ምንም አማራጭ የለኝም። እንግዲህ እየመጣል ነው ያለበት እና ይሄን ይመስላል። እንግዲህ በእናንተ ላይ ነው እንደዚህ ያረኩትና አመሰግናለሁ ሁላችሁንም። ሽኩራን ጀዛኩሙላሁ ኸይረን። እዩ ደግሞ ማለት ነው ይሄው ኮንዶሚኒየሙ ይሄስ ቤቱ ይሄን ይመስላል። ይሄው ቀለም አስቀብቼ ቀለም ሳላስቀባ ግን አልቀረጽኩትም ነው እንደሆነ አላውቅም። እና ይሄው እዛ አንጥፈናል። እዛ የኛው ቤት የነበረው ምንጣፍ ነውና እቺ ማድ ቤት ናት። በጣም ጠባብ ናት። እቺን ትመስላለች። እቺን ካቢኔ ማለች ትንሽ እያቸት አልጠራም ማለች። በጣም ቆሻሻ ስለነበረ እምቢ አለ። በጣም ለማጽዳት ሞክረናል። ግን አሁንም ቀስ እያልን ደግሞ ከገባን በኋላ በበረኪና እንትን እንላለን። ይሄ እቺን ትመስላለች። ሁሉንም ሽታው እንዲጠፋ ቀለም ነገር ያስቀብተነዋል። ውሃ ቀለም እና ይሄን ይመስላል። እቺ አንዷ ክፍል እቺ ናት። እቺ አልጋ ቤት አንድ አልጋ ቤት ተብላ ይሄን ይመስላል። አንድ አልጋ ቤት ደግሞ ይሳ እቺ ናት። ሁሉም ቀለም ተቀብቶ ነው። በጣም ከባድ ነው ሽታው እና ደግሞ ይሄን ውሃ የለውም። ውሃ ስለሌለው ይሄንን የውሃ በርሜል ገዛሁኝ። ይሄ ደግሞ የውሃው በርሜል 400 ሊትር ነው። ያው እንግዲህ እዛ እርጥብ ቤት ልጆቹ ከሚግማሙ ውሃ መቅዳት ይሻላቸዋል። በየትም እየፈለጉ ያምጡ። 3ኛ ፎቅ ላይ ነው። ውሃ የለውም። እንግዲህ አላህ ይድረስላችሁ። ይኸው ይሄን ይመስላል። በቃ እዚህ ደግሞ ሽንት ቤት አለ። ያው ሻወር የለም እንትና ውሃ የለም እንዳልኳችሁ። ያው እንግዲህ እንዲሆኑ እየሆኑ ውሃ ያምጡ። ይሄን ይመስላል። ያው በቃ እና ይሄን ይመስላል። ወይ ደግሞ አስገባ ብቻ ምናምን ደግሞ አሳያችኋለሁ። ይሄን ይመስላል። አሁን ልናነጥፍ ነው። ምንጣፍ ይሰራል። ይሄ ምንጣፍ ነው። ይሄ ሲንቴቲክ ማለት ነው። ይሄ አሁን ሊነጠፍ ነው። ለምን ይሄ በላጥ ምናምን አይደለም እና ይሄ እንዲህ ያለ ከባድ ነው ለመቀመጥ ምንም ለማለት አይሆንም። ውዶቼ በቃ ነው ላውጥቼ ጨርሻለሁ። እንግዲህ ኢንሻአላህ ዛሬ ልገባ ነው ቤት ይላል እና ፌስታሉ ደግሞ የሸረበተው ሁላ የሚያሸትብኝ ቤቱን እቃው ምናምን ነው። ይሄን ልብሳችንን ይሄ ነው የሸረበተ ነው። ይኸውላችሁ ውድ ሀገሬ ልጆች ይሄ ነው አሁን የእቃ ቤቱ ነው የሰነበትኩበት የከረምኩበት ማለት ነው። 7 ወር ነው 8 ወር የቆየሁበት። እንግዲህ ሐምሌ 6 ገብቼ ዛሬ ይኸው እየወጣ ነው። ዛሬ ስንት ነው ቀን? 27 ይሁን 28 ይሁን በኢትዮጵያ ቀን። ወሩ ደግሞ ምንድን ነው የሚባለው? ሚያዝያ መሰለኝ ባልሳሳት። እና ዩዚ እንግዲህ ግድግዳው የተላጠ እዚች ላይ ምጣዴን አድርጌ እዚች ስቶቤን አድርጌ ነበር የከረምኩት። አሁን እንዲህ አድርጌ እዩ ደግሞ በሩ ቤቱ ደግሞ እዩ ወይም ፌስታል አድርጌ ይሄ ፌስታል ነው ሰሞኑን ያደረኩት የነበረው። እዩ የሸረበተው ይሄ ነው እንዳለ ፍራሽን ምን ያሸተተብኝ እዩት። እዩ ይሄ ሸበተው እንዳለ ፔማማ ይሄ እስከዛሬ ልብሳችን ላይ ነበር። አሁን ግን ፌስታል ስላደረኩ ፌስታሉ ላይ ሆኗል። ይሄ እንዳለ ይሄ መስጣን እንደዚህ ነበር ነው እንደገና መስታየቱ ደግሞ ሰብር ያለ ነው። በፌስታል ወጣት ፌስታሉ እንዳለ ወጣት ነው እና ይመስላል። አልጋ ቤቱ ደግሞ ይሄን ይመስላል። ሁሉም ያው ራሱን እንዳሳየዋችሁ እንዴት እንዲሽበት ይሄን ይመስላል። ይሄን ይመስላል። ይሄን ልወጣ ነው እላችኋለሁ። በእናንተ ነው እንግዲህ አመሰግናለሁ። ይሄ ማማ
ስላማረኝ ተገላግያለሁ። ፌስታል ባላደርግ ኑሮ ጠቅላላ ልብሳችን ሁሉ ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱ ውዶቼዋ ማለት ነው። እዛኔ ፍሪጅ የገዛሁበት ሱቅ መጥቼ ቴሌቪዥን ልገዛ ነው። ሚጣ ቴሌቪዥን እያለች እያለከሰች ሁሉ ጊዜ ቴሌቪዥን ትላለችና አሁን ይኸው ቆይ ማማ ቆይ እኛ እናነሳዋለን እና ይኸው ቴሌቪዥን አንድ ሂት ግዢ ብላ 40 ሺህ ብር ሰጠችኝና ለቴሌቪዥን ብላ አሁን 32ቷን 38 ሺህ አሉና 43 ይሻላል ተለቅ ያለው ብዬ ይሄንን ልገዛ ነው ትንሽ ጨምሬ ማለት ነው 53 ሺህ ብር ለዛ የመሰላሽን ግዢ ካስጨመረም ጨምራለሁ ብላለች እና በሚጣ ምክንያት ነው። እኔ ቴሌቪዥን ምን ያደርግልኛል ስልኬን ይዤ ነው ቁጭ ምለው እና አሁን ራሱ ከሱቅ ለመፈለግ አልቻልንም ቴሌቪዥን እያለች ማሚ ይቅር ቴሌቪዥን ዋላ ባባ ይቅር እሺ እኛ የለንም። ማን ነው ያለው ቴሌቪዥን? ማን ነው ቴሌቪዥን ያለው? ሁሉም ያለው ቴሌቪዥን ይቅር በቃ ይሄ ይሻላል ማማ እሱ አይደለም እሱ ይቅር ይሄ ኧረ ተይ ለምን የኛ ነው አይደለም ማን ገዝቶልኝ ማን የገዛው ማማ ማን የገዛው ማን የገዛው ማማ ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ልጆች ይብላችሁ በኮንዶሚኒየም ገብቼ ነበርና እስኪ ውሃ እየገባ ነው። እስኪ አላህ ያግረው እንደላሁን ይሄ ውሃ ብቻ ሆኖ አንስቼ ይሄ ደግሞ ያሳጠብኩት ፍራሽ ነው። አሁን ቪዲዮ ሲለቀቅ ታዩታላችሁ እና ያው እንዳለ እርጥብ ነው እንዳለ ውሃ ነው እንዳለ ይሄ እና ደግሞ ይሄ ይባ ነውና ከባድ ነው እንግዲህ አላህ ያግረው ዙሩ ይሄን ነው ጉሻናችን ይሄ ቆያችን ችምንተኛ አባት ናትና ይሄ ልብስ ደግሞ ዘርግቻለሁ። አሁን ደግሞ ለአረፋ ማዘዝ የምትፈልጉ ልጆች ካላችሁ ዘዙኝና አደርሳለሁ። ላይ በመግባት አልሆነልኝ ብሎ ነው አትሳካልኝ ብሎ ነው ገና። እዚህ ደግሞ ጃርካን አለ። ይሄ ደግሞ ጃርካን የውሃ ጃርካን ነው። ይሄ ወደ ማጣሪያ እናደርጋለን ይሄንን ማለት ነው። እቺ ደግሞ መጥረጊያ እዛው ጠረጴዛው እንዳስቀምጥ ብዬ ነው ሳሎን እንደጠርጉበት ነው ያልወድም እንትን ስል እንዳልኳችሁ እና ለዛ ነው። አሁን በቃ ይሄን መስራት አንስተን እንትን ብለናል። ግን የታችኛውን ውሃ በምን እንትን እንደምለው የሆነ ነገር መፈጠር ያለበት ይመስለኛል። እንዴት እንደሆነ አላውቅም እንጂ እንደዚህ ሆኖ አያስቆይም። በተለይ ማድ ቤቱ ላይ ምጣድ ያለ ምጣድ ኤሌክትሪክ ምጣድ እዩ። ይሄ ማለት ነው ይሄ ኤሌክትሪክ ምጣድ ነው። ይሄ ዝናቡ አሁን ሲገባ ነው ቆዩ። ይሄ በዚህ ውስጥ የተቀበረች አሸንዳ ነገር አለ። በዛ ወጥቶ ፈሶ ሄደ። ግን ቢሆንም ይሄ ቤት እንዳለ ውሃ ነው። ዝናቡ ገና ሆና ባለ ይሄ ወርጥበቱ በዛ ከባድ ነው። እና ደግሞ ማድ ቤቶች ናት ያዋት እንጀራ ለመጋገር ብቻ ነው። ሌላ ነገር እንትን አያስፈልግም። እዚህ ላይ ደግሞ ስቶቭ አለ። አሁን መብራት ነው የማሽላ እሸት ንፍሮና ሸተሬ ጨምሬ ልቀቅል ብዬ ይሄን ይመስላል። ደግሞ አስቤዛችን ይችላልላችሁ ይሄን ይመስላል። ይሁ እቺ ደግሞ እንትናት እቺ ምንድናት? እቺ ዱላቢቶች ናት። በቃ እቺ ዘቢብ አለች ዘይት እቺ ኧረ ወይኔ አይታይም። ቆይ እቺ ዘቢብ ናት። ጥሩ ነው ትንሽ ሳይበዛ ብለው የመን ዘቢብ ጥቁሩ እቺ ዘይት ናት። እቺ ዘቢብ ናት። እቺ ዘይት ናት። እየቀነስን እቺ ጨው ናት። በቃ እቺም ጨው ናት። ሻንካሯ ጨው እቺም ያቱንት ነው። በቃ ይሄን ይመስላል። እዚህ ድስቶች ያሉ ልብስ ማጠቢያችን ሳፋችን በዚህ ላይ ዘንቢላችሁ ምናምን በዛሉ ይሄን ይመስላል። ይኸው ለገመዱ እንዳለ የውስጡ ገመዱ ዝርጋታው የተቀጣጠለ ነው እና እኛ ገዛዝተን ነው ምጣዱ ሁሉ እንትን ያለው ይኸው ገመድ ገዛዝተን አዲስ እንግዲህ እንደዛ አድርገን አሰራራ ነው ምናምን እና ደግሞ ልዩ ሳሎናችን ላይ ይሄ እቃ ነው እንዳለ። ይሄ እቃ ደግሞ ሁሉም ኮተት ነው። አሁን ለምሳሌ ይችኛዋ ቅመም ናት፣ ይችኛዋ ሰናፍጭ ናት፣ ይችኛዋ እርድ ናት፣ ይችኛዋ ከሙን ናት። ሳላሳያችሁን ዝም ብዬ ጨረስኩት። በቃ ይሄ ሁሉም ነገር ይችኛዋ ደግሞ እንትን ናት። ምንድነው የሚጣየው ጎማው ስለሆነ ስለማይሰበር ብዬ ነው። ይሄ የተፈጨ እንትን ነው ወተት ጋር የምጠጣው ምንድነው የተፈጨ የተፈጨ ፌጦ። ይሄኛው ደግሞ እርድ እንትን ነው ካርቤ ሙሩ። በቃ ይሄን ይመስላል። ይሄ ሁሉ እንዳለ ይሄ ደግሞ የጣዝማ ማር ነው መድኃኒት ነው ብሎ ከሰው አመጥቶ ሊሞ ሻይ ከሚባል ሀገር በቃ ይሄን ይመስላል እንዳለ።
እዚች ደግሞ በቃ ይሄን ይመስላል። እዚህ ደግሞ በቃ ኩባያዎች ምናምኖች አሉ። ብርጭቆዎቻችን ምናምን በቃ ይሄን ይመስላል። እንደዚህ ተርመስመስ ብሎ አላዘጋጀ ነው። እዚህ ቡና ረከቦት ምናምን አስቀምጠናል። ይጣዛ እየተፈንተን እያለች ነው። ይሄን ይመስላል እንደምታዩት እንግዲህ አልተዘጋጀ። ይሄ መጥረጊያ የሚታስቀምጥ ብላት ብያለች እያዛቆነች ነው። እና በቃ አሳያችኋለሁ። ሌላ ቀን ደግሞ ቤታችንን እስኪ ደግሞ እዚህ ውስጥ ዕቃ ቤታችን አለ። እሺ እንግዲህ ተመልካቱ። ይሄ ዱቄት ነው፣ ጤፍ ዱቄት ነው። ወይኔ ነስረዲን እዚህ እያጠና ነው። ይሄ እንዳለቃችን ይሄ ዕቃ ነው እንዳለ። እነዛ ደግሞ እቃዎቹ ካርቶኖች አልጣልኳቸውም ስጓጓዝ እንዳይሰባበሩ እቃዎቹ አረግባቸዋለሁ ብዬ በዛ ነው። በቃ ይሄን ይመስላል። በቃ ይኸው እነዚህ አይነት አያችሁ አይደለ? በቃ ይኸው ይችኛው አሁን ይቺ የተፈጨች ይቺ አብሽ ናት። ይቺ እንደምታዩት ዘይት ናት። ይቺ ቅመሞች የምኖች መፍጫ ናት። ምስር አለ ምን አለ ምን አለ። በቃ ሰው እንደሚኖረው እየኖረ ነው እንግዲህ። እናንተ ላይ በረካውን እህቶቼዋ በሰው ሀገርም ያላችሁ። ይቺ ደግሞ የፍሪጅ ካርቶን ናት። አልጣልኳትም አልጥልም ብዬ ይኸው። እዚህ ደግሞ ልብሶች ምናምን እቃዎች አሉ፣ እነዚህ ካርቶኖች ምናምን። ይሄ ደግሞ ባለፈው ሰው ቤት ስንገባ ሊያዩን ሲመጡ ይዘውት የመጡት ውሃ ነው። ብዙ ነው ነበርና ይሄው እንዳልኳቸው መስኮቱ ይሄም ያው ነው። ይሄው ጠብ ይላል። አሁን ራሱ ገና አንድ ቀን ሳሎን ላይ ስለዘነበ በዛኛው በኩል ስለሆነ ሽንፍሩ አልከበደንም ነበር። የዛሬው በጣም ከባድ ነው እና ይሄን ይመስላል። ይሄ ደግሞ በቃ ይሄ ውስጥ ወዲያ ነው። ይቺን አላቆዩማ። በዛ አጋጣሚ ይቺን ገራ ላሳያችሁ። ይቺን ገራ ስንት እንደገዛሁ ላሳያችሁ። እቺ 400 ብር 1 ኪሎ ናት። ይሄን ይመስላል እላችኋለሁ። እቺ ደግሞ የእንጀራ መሰባችን ናት። በቃ ይሄን ይመስላል። እንደገና አንድ ችግር። ይሄ ደግሞ ምንድነው? ይሄኛው የሽሮ ባሌ ነው። እቺኛይቱ ደግሞ ኑሮ ተወደደ ምናምን አልተባለም። ባለፈው ጨው ገዛን። ጨው ነው ይሄ እስከ 1 ዓመት በቂ ነው እኔ ከቆየሁ ኢንሻአላህ። ይሄ ደግሞ እቺ ደግሞ ገንፎ ዱቄት ገብስ። ቆይ ቢስሚላህ ቆይ ላሳያችሁ። ይሄ ደግሞ ሙስቶዳ ነው። ሙስቶዳ ይሄው ሙስቶዳችን ነው። ቅራጥ የሚይዝ ማለት ነው። ይሄ ሙሉክያ ነው። ይሄ ደግሞ ፓስታ ለምን አለ ብዙ ነገሮች አሉ የተቆጣጠሩት ምናምን ሁሉ ተቀምጠዋል። እና ይሄን ይመስላል ሁሉ ነገር አለ። በርበሬ ያለኝ ምን አለኝ አዘጋጅቻለሁ ኢንሻአላህ። እንግዲህ ካሰጠ ተበላ። እኔ ደግሞ ማለት ነው ከምገዛው ወተት ግማሹን ወተት ተጠጣና ግማሽ ይችን ሙሉ ቀንሳለሁ። በእነዚህ ቀንስና የዛሬቱን አሁን የዛሬ በልቻታለሁ። እቺ ደግሞ ለነገ ትደርሳለች ትረጋለች። እቺ ደግሞ ጠርሙስ ናት። እቺ ደግሞ አንዲት ከሚባል ሀገር ሰው ሰጥቶ ይብላ ሰጣኝ ነው። መርካቶ ውስጥ አገኘችኝና አንዲት ሺት ነጋዴ ናት። እሷ ሰጣኝ ነው። እቺን ማለት ነው እንትን ነው ለውዝ ነው የሚባለው። ህቡብ ነው የሚሉት በአረብ ሀገር እንደዛ ነገር። በቃ ይሄን ይመስላል። እዚህ ደግሞ ሰላጣ ራት የምንሰራው አለ። ይሄ ደግሞ በቀሎ አሁን እየበቀል ነው የምነግራችሁ ነገር ማለት ነው። እንትን ምንድነው እኔ ያለ ጥሩ አልጣለኝም። ዱአይን ይሰማኛል ወላሂ። ይሄን በሽታ የሰጠኝ ለፈተና ነው እንጂ አላህ ጨክኖብኝ አይደለም። በምክንያት ነው። ደግሞ እዛ ዕቃ ቤቱ በረሮ እንትን እየገባ እያየሁት ምግብ እዛ ውስጥ አናስቀምጥም። ቡርስ ይልቅ እንዲያረባ ሀገር እና ለዛ ብዬ ወጥ ምናምን እዚህ ነው የምናመጣው። አሁን ይሄ ውሃ እንዳለ ሌሊት ውሃ ይመጣል። እንግዲህ ቤት ስገባ ውሃ የለውም ተብሎ አመት ከምናምን ነው ከጠፋ ተብሎ ነው የገባ ነው። አልሐምዱሊላህ ውሃ መጣላችኋለሁ። እኔ እንደገባሁኝ አስገዱ እያልኩ ስለምን ሁሉም ደስተኛ አልነበረምና በቃ ከዛ አሁን እዩ ደግሞ አሁን ይሄ ሳሎን ላይ ነው። ቆይ ሳሎን ተዘጋጅቶ ደግሞ አንድ ቀን አሳያችኋለሁ። ይሄ አሁን ሳሎን ላይ ነው ማለት ነው። እዩ አሁን ፍሪጅቶች እዚህ ደግሞ ዕቃ እያጠበ ነው። ለምን ማድ ቤት ዕቃ ለማጠብ አይመችም። ይሄ ውሃ 400 ሊትር ሙሉ ይዟል። ከዛ ሂጃርካን ደግሞ እንዳለ ጎረቤት የዛ የነበርኩበት ጎረቤት ናት የሰጠችኝ። አላህ ያሰበችውን ሁሉ ያሳካላትና ጀርካን አላት። በጣም ጀርካን ብዙ አላትና ዝም ብዬ አንድ ቀን ውሃ ሄዶ ነበር። በጅማ ውሃ የለም ተብሎ ነበር እንደ ከተማ እዛ ኬላው የሚባለው ላይ ውሃ አለ ሲባል ውሃ ላመጣ ነው ጀርካን ስጪ ብዬ አመጣሁትና በዛው ቀረ። አረ ጀርካንሽን ሳልሰጥሽ ስራት ተጠቀሚበት አለችኝ። በቃ ይሄን ይመስላች። ደግሞ ማጣሪያ ናት እንደመጣ ተገዛች። ይሄን ይመስላል። አሁን ውሃ ሌሊት ይመጣል። ሌሊት 7 ሰዓት ይመጣል፣ እስከ 9 ሰዓት ይቆያል። በዛን ሰዓት ተነስተን እንቀዳለን ያ ማለት ነው። እና እንደዚህ ነው ይኸውላችሁ። እዚህ ደግሞ ክፈፍ ገዝቶ አብዱራህማን ክፈፍ ገዝቶ ክፈፍ እንትን ብሎ የጫማ ማስቀመጫ አዘጋጅቷል። ይሄን ይመስላል እንግዲህ። በራችን ደግሞ የተሰባበረ ነው ምናምን በፕላስተር ይዤዋለሁ እኔ እና በቃ ይሄን ይመስላል እንግዲህ። ይሄን ደግሞ ሚጣናት እንደዚህ ያደረገችብኝ ወዱ በቃችሁ። ቪዲዮ በባለፉት ቪዲዮዎች ጋር አቀነባብሬ ለቃታለሁ እና ደግሞ ይሄን ሰሞን ሌላ አዲስ ነገር አሳያችኋለሁ። እዚህ ደግሞ ማለት ነው ይሄ ምንድነው?
ይኸው መጣንተን ወተት እንደፋች ቤዝ ውስጥ ጨመረ። እንዴት ላርጋት ነው? ተመልከቱ። ያው ንፍሮ እዛ በቀሎ ጋር ጥዴው ብዬ የተገዛ ነው እና እሷ ግን ይሄ ወተት ጨመረችበት። እቺ ልጅ ምን አረጋታለሁ እኔ ወላሂ። በቃ ይሄን ይመስላል። እቺ ደግሞ አበባ ሁለታ መጣን ይዤ ሂጅ ታልገዛሽ ብላ አሪ ብላ ነው። እኔ ደግሞ ምናምን እህቴ ላኪልኝ ላይ ባሏ ቪል ይሰራልና ለሷ ለልክ የገዛኋቸው ናቸው። የቤዛ መዲያ መጨመር ወይኔ ጌታዬ የሚጣበቦ ደግሞ እዛ በቃ እንግዲህ ትረዱኛላችሁ እያስባለሁ። ይሄው ሁለታ ሰው ያመጣልን ነው። እዚህ ቤት እንደገባን መጡ ሊያዩን። የዛ ሰፈር የሁለቱም ሰፈሮች ጎረቤቶች መጡ እና ደግሞ ያሳየኋቸው ሲገዛ ያሳየኋቸው ቴሌቪዥን ይሄዛ አሁን መብራት ዶብን ነው መካን ይሄን ሰሞን እንደልባችን እያየን ነው እና ይሄን ይመስላል። ያ ደግሞ ክፍት የሆነ ሽንት ቤታችን ነው። ቢስሚላህ እጀ ላሳያችሁ ይሆን ይቀር በቃ ዙሪያውን ውሃ እንደልባችን ምንጭም አለ። ሽንት ቤቱን ፏ እያደረኩ ነው። ለምን እዛ ሲሸተኛ ነው በቃ ላይ ደግሞ ዝማ ብዬ ራሴን ፍጃ አመጣለሁ። በ10 ሊትሮቹ በ5 ሊትር ሁለት እጅ አመጣና ደፋበታለሁ እንዳለ። ከዛ አሁን ቆሻሻው እየጎዳና እያለን አይደለም እዚህ ላይ አልሐምዱሊላህ እንዳልኳችሁ ውሃም ለሊት መጣ። ይሄን